አይ ቲንክ እዚህ ከመጣችሁ 1-2 ሳምንት ይሆናችኋል አይደለ? ስለዚህ ከዚህ በላይ እዚህ እንድትቆዩ አልፈልግም። ወደ ቤታችሁ ተመለሱ። እዚህ እንድትቆዩ አልፈልግም። እንድትሄዱ ፈልጋለሁ። ባንቺ ምክንያት ነው ቀን ከሌሊት እኔም እሱም ስንሰደብ የምንውለው። ባንቺ ምክንያት ነው። አንቺ የሆነ ነገር ሆንሽ ብዬ ነው በሰው ትዳር ገባሽ፣ በሰው እንዲገባሽ እየተባልኩኝ ቀኑ ሙሉ እኔንም እሱንም ሲሰርቡን የሚሉት። ለኛ ክፍያችን ነው። ትክክል ነሽ። 2 ቀን እዚህ መሆን ፍላጎት እኮ የለንም ለአንቺ ብለን እንጂ ምን አለ ብለን ነው። ታዲያ ካልፈለጋችሁ ለምን አስገድዳችሁን ገባችሁ? ቤቴ ምንም ጎሎብን እኮ አይደለም። አንቺ አስገድዳችሁን የገባችሁ ለአንቺ በማሰብ ነው። ምንድነው የምታወሪው? ያን በእኔ ፍላጎት ነው መሆን ያለበት። ገባሽ? እኔን አስገድዳችሁ ምናምን የምታረጉት ነገር ምንም ደስ አይልም። በቃ ያስጠላል። ከዚህ በላይ እኔ ደግሞ ይሄን ነገር መቋቋም አልችልም። አዎ እናመሰግናለን ሩታዬ። ቆይ ለማመን የሚከብድ ሩታ አይ ዶንት ኬር አባውት ብላ በቲክቶኳ መልእክት አስተላለፈች ማለት ነው። ታዲያ ይሄ ማለት እንግዲህ ሜሮን ዝሆኗ ሩታ ምን ሆነሽ ነው ከቤት ውጡ የምትይን ተቀብለሽን እንዴት አድርገሽ አሁን ደግሞ ተመለሱ ትይናለሽ? የአብርሃም አድናቂዎች ቀኑ ሙሉ ሲሰርቡን አይደለም ወይ የሚውሉ ስትል ሜሮን ምላሿን ሰጠች ማለት ነው። ሩታ ግን ቁርጥና ቁርጥ ያለ ነገር ነው። የአራዳ ልጆች ይሄንን ነገር ለሜሮን ለሄርሜላ ከረሜላ አስተላልፉላት። ይሄ ማለት እነሱ አጥንተው ሌላ በቀል ዝግጅት ለማድረግ እንጂ እውነት ሩታ ወደ አብርሃም ህይወት በስነ ስርዓት ልትመለስ አይመስለኝም ስል እኔም ከዚሁ አሳስባለሁ። በጣም ነው የሚገርመው። ግን የምትሄዱበት በቃ መንገድ በጣም ረጅም ነው። ስለዚህ ይሄ ሁሉ ሄርሜላን ለመበቀል ነው። ሄርሜላ ግን ወደ ራስሽን ጠብቂ፣ ሲደውሉልሽ አትሂጂ እልሻለሁ እኔ ማለት ነው። ሲጀመር ሜሮን ዝሆኗ እኛ የአብርሃም አድናቂዎች እንዳንቺ ተሳዳቢ እንዳንቺ እንደነ ትክክል ተሳዳቢዎች አይደለንም። እኛ የሰው ትዳርን አትበጥብጭ ነው እንጂ አንቺ ደግሞ ሰደቡ ስትይ ትንሽ አታፍሪም? እፍረተ ቢስ። እኛ ግን ተሳዳቢዎች አይደለንም።